ትንቢተ ኤርምያስ ምዕራፍ 32 በይሁዳ ንጉሥ በሴዴቅያስ በ10ኛው ዓመት በናቡከደነፆር በ18ኛው ዓመት ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። በዚያን ጊዜም የባቢሎን ንጉሥ ሠራዊት ኢየሩሳሌምን ከብቦ ነበር። ነቢዩም ኤርምያስ በይሁዳ ንጉሥ ቤት በነበረው በግዞት ቤት አደባባይ ታስሮ ነበር። የይሁዳ ንጉሥ ሴዴቅያስ እንዲህ ብሎ አስጠብቆት ነበርና፣ ስለምን እንዲህ ብለህ ትንቢት ትናገራለህ? እግዚአብሔር እንዲህ ይላል፣ እነሆ ይህችን ከተማ ለባቢሎን ንጉሥ እጅ አሳልፌ እሰጣለሁ፣ እርሱም ይይዛታል። የይሁዳም ንጉሥ ሴዴቅያስ በእውነት በባቢሎን ንጉሥ እጅ አልፎ ይሰጣል፣ አፍ ለአፍም ይናገረዋል። ዓይኑም ዓይኑን ያያል እንጂ ከከለዳውያን እጅ አያመልጥም። እርሱም ሴዴቅያስን ወደ ባቢሎን ያፈልሰዋል፣ እኔም እስክጎበኘው ድረስ በዚያ ይኖራል ይላል እግዚአብሔር። ከከለዳውያን ጋር ብትዋጉ ምንም አትረቡም። ኤርምያስም እንዲህ አለ፣ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። እነሆ የአጎትህ የሰሎም ልጅ ናምኤል ወደ አንተ መጥቶ ትገዛው ዘንድ መቤዠቱ ያንተ ነውና በዓናቶት ያለውን እርሻዬን ግዛ ይልሃል። እንደ እግዚአብሔርም ቃል የአጎቴ ልጅ ናምኤል እኔ ወዳለሁበት ወደ ግዞቱ ቤት አደባባይ መጥቶ በብንያም አገር በዓናቶት ያለውን እርሻዬን እባክህ ግዛ፣ ርስቱ ያንተ ነውና መቤዠቱም ያንተ ነውና ላንተ ግዛው አለኝ። ይህም የእግዚአብሔር ቃል እንደሆነ አወቅሁ። በዓናቶትም ያለውን እርሻ ከአጎቴ ልጅ ከናምኤል ገዛው። 17 ሰቅል ብርም መዘንሁለት። በውሉም ወረቀት ላይ ፈረምሁ፣ አተምሁትም። ምስክሮችንም ጠርቼ ብሩን በሚዛን መዘንሁለት። የታተመውንና የተከፈተውን የውል ወረቀት ወሰድሁ። የአጎቴም ልጅ ናምኤል የውሉንም ወረቀት የፈረሙ ምስክሮች በግዞትም ቤት አደባባይ የተቀመጡ አይሁድ ሁሉ እያዩ የውሉን ወረቀት ለመሕሤያ ልጅ ለኔርያ ልጅ ለባሮክ ሰጠሁት። በፊታቸውም እንዲህ ብዬ ባሮክን አዘዝሁት፣ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ብዙ ቀን ይጠብቁ ዘንድ የታተመውንና የተከፈተውን ይህን የውል ወረቀት ወስደህ በሸክላ ዕቃ ውስጥ አኑራቸው። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላልና፣ ሰዎች በዚህች ምድር ቤትንና እርሻን የወይን ቦታንም እንደገና ይገዛሉ። ለኔርያ ልጅ ለባሮክም የውሉን ወረቀት ከሰጠሁት በኋላ እንዲህ ብዬ ወደ እግዚአብሔር ጸለይሁ። አቤቱ ጌታ እግዚአብሔር ሆይ፣ እነሆ አንተ ሰማይንና ምድርን በታላቅ ኃይልህና በተዘረጋች ክንድህ ፈጥረሃል። ከአንተም የሚያቅት ነገር የለም። ለብዙ ሺህ ምሕረት ታደርጋለህ። የአባቶችንም በደል ከእነርሱ በኋላ በልጆቻቸው ብብት ትመልሳለህ። ስምህ ታላቅና ኃያል አምላክ የሠራዊት ጌታ እግዚአብሔር ነው። በምክር ታላቅ በሥራም ብርቱ ነህ። ለሁሉም እንደ መንገዱና እንደ ሥራው ፍሬ ትሰጥ ዘንድ ዐይኖችህ በአዳም ልጆች መንገድ ሁሉ ተገልጠዋል። እስከ ዛሬም ድረስ ምልክትንና ድንቅን ነገር በግብፅ ምድር ደግሞም በእስራኤልና በሌሎች ሰዎች መካከል አድርገሃል። እንደ ዛሬም ለአንተ ስም አድርገሃል። በምልክትና በድንቅ ነገር በብርቱ እጅና በተዘረጋች ክንድ በታላቅም ግርማ ሕዝብህን እስራኤልን ከግብፅ ምድር አወጣ። ትሰጣቸውም ዘንድ ለአባቶቻቸው የማልህላቸውን ምድር ወተትና ማርንም የምታፈስሰውን ምድር ሰጠሃቸው። እነርሱም ገብተው ወረሱአት። ነገር ግን ቃልህን አልሰሙም፣ በሕግህም አልሄዱም። ያደርጉም ዘንድ ካዘዝሃቸው ሁሉ ምንም አላደረጉም። ስለዚህ ይህን ክፉ ነገር ሁሉ አመጣህባቸው። እነሆ የአፈር ድልድል ሊይዟትም እስከ ከተማይቱ ድረስ ቀርበዋል። ከሰይፍና ከራብ ከቸነፈርም የተነሣ ከተማይቱ ለሚዋጓት ለከለዳውያን እጅ ተሰጥታለች። የተናገርኸውም ሆኖአል። እነሆም አንተ ታየዋለህ። አንተም ጌታ እግዚአብሔር ሆይ እርሻውን በብር ግዛ፣ ምስክሮችንም ጥራ አልኸኝ። ከተማይቱ ግን ለከለዳውያን እጅ ተሰጥታለች። የእግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣ። እነሆ እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። በውኑ እኔን የሚያቅተኝ ነገር አለን? ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ይህችን ከተማ
ለከለዳውያን እጅና ለባቢሎን ንጉሥ ለናቡከደነፆር እጅ አሳልፌ እሰጣለሁ፣ እርሱም ይይዛታል። ይህችን ከተማ የሚወጉ ከለዳውያን መጥተው በእሳት ያቃጥሏታል። ያስቆጡኝም ዘንድ በሰገነታቸው ላይ ለበዓል ካጠኑባቸው ለሌሎችም አማልክት የመጠጥን ቁርባን ካፈሰሱባቸው ቤቶች ጋር ያቃጥሏታል። የእስራኤል ልጆችና የይሁዳ ልጆች ከታናሽነታቸው ጀምሮ በፊቴ ክፉ ነገርን ብቻ አድርገዋልና የእስራኤልም ልጆች እኔን በእጃቸው ሥራ ከማስቆጣት በቀር ሌላ ሥራ አላደረጉምና ከፊቴ አስወግዳት ዘንድ ይህች ከተማ ከሠሯት ቀን ጀምሮ እስከ ዛሬ ድረስ ቁጣዬንና መዓቴን ለማነሳሳት ሆናለችና ይህም እኔን ያስቆጡኝ ዘንድ እነርሱና ነገሥታቶቻቸው፣ አለቆቻቸውም፣ ካህናቶቻቸውም፣ ነቢያቶቻቸውም፣ የይሁዳም ሰዎች በኢየሩሳሌምም የሚኖሩ ስላደረጉት ስለ እስራኤል ልጆችና ስለ ይሁዳ ልጆች ክፋት ሁሉ ነው። ፊታቸውንም ሳይሆን ጀርባቸውን ወደ እኔ መለሱ። እኔም በማለዳ ተነስቼ ሳስተምራቸው ተግሣጽን ይቀበሉ ዘንድ አልሰሙም። ያረክሱትም ዘንድ ስሜ በተጠራበት ቤት ውስጥ ርኩሰታቸውን አኖሩ። ይሁዳን ወደ ኀጢአት እንዲያገቡት ይህንን ርኩሰት ያደርጉ ዘንድ እኔ ያላዘዝሁትንና በልቤ ያላሰብሁትን ነገር ወንዶችና ሴቶች ልጆቻቸውን ለሞሎክ በእሳት ያሳልፉ ዘንድ በሄኖም ልጅ ሸለቆ ውስጥ ያሉትን የበዓልን የኮረብታውን መስገጃዎች ሠሩ። አሁን እንግዲህ የእስራኤል አምላክ እግዚአብሔር አንተ ስለ እርሷ በሰይፍና በራብ በቸነፈርም ለባቢሎን ንጉሥ እጅ ተሰጥታለች ስለምትላት ከተማ እንዲህ ይላል፣ እነሆ በቁጣዬና በመዓቴ በታላቅ መቅሰፍቴ እነርሱን ካሳደድሁባት አገር ሁሉ እሰበስባቸዋለሁ፣ ወደዚህም ስፍራ እመልሳቸዋለሁ። ተዘልለውም እንዲኖሩ አደርጋለሁ። እነርሱም ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። ለእነርሱም ከእነርሱም በኋላ ለልጆቻቸው መልካም ይሆንላቸው ዘንድ ለዘላለም እንዲፈሩኝ አንድ ልብና አንድ መንገድ እሰጣቸዋለሁ። ለእነርሱም ከማደርገው በጎነት አልመለስም ስል ከእነርሱ ጋር የዘላለምን ቃል ኪዳን እገባለሁ። ከእኔም ዘንድ ፈቀቅ እንዳይሉ መፈራቴን በልባቸው ውስጥ አኖራለሁ። ለእነርሱም መልካምን በማድረግ ደስ ይለኛል። በእውነትም በፍጹም ልቤና በፍጹም ነፍሴ በዚህች ምድር እተክላቸዋለሁ። እግዚአብሔር እንዲህ ይላልና ይህን እጅግ ክፉ ነገር ሁሉ በዚህ ሕዝብ ላይ እንዳመጣው እንዲሁ የተናገርሁላቸውን በጎነት ሁሉ አመጣላቸዋለሁ። እናንተም ያለ ሰውና ያለ እንስሳ ያለች ባድማ ናት፣ ለከለዳውያንም እጅ ተሰጥታለች በምትለዋት ምድር እርሻን ይገዛሉ፣ ምርኮኞቻቸውንም እመልሳለሁና። በብንያም አገር በኢየሩሳሌምም ዙሪያ ባሉ ስፍራዎች፣ በይሁዳም ከተሞች፣ በደጋውም ባሉ ከተሞች፣ በቈላውም ባሉ ከተሞች፣ በደቡብም ባሉ ከተሞች ሰዎች እርሻውን በብር ይገዛሉ፣ በውሉም ወረቀት ፈርመው ያትማሉ፣ ምስክሮችንም ይጠራሉ።